ሰላም ውድ ኢትዮጵያውያን ኤርትራውያን እንዲሁም በመላው ዓለም ዙሪያ የምትገኙ ቅዱሳን የጌታ ጸጋ ይብዛላችሁ። የእግዚአብሔር መልካምነትን ቸርነት በጎነት እግዚአብሔር እኛን ላይ አብስቶ እንደገና በፊቱ በምሕረቱ በቸርነቱ ዛሬ አቆመናል። በቸርነቱ በምሕረቱ ደግሞ ያቆመን አምላክ ዛሬ ደግሞ ቃሉን ያስተምረናል። በመቀጠል የእግዚአብሔርን ቃል በጋራ የምንካፈልበት ጊዜ ይሆናል። ዛሬ ይዤ የመጣሁት ቃል በጸጋው መለኮታዊ ጉልበት በሚል ርዕስ አብረን ሆነን ጥቂት ሰዓት እንማራለን። ኤፌሶን ምዕራፍ 3:20 ላይ እንደዚህ ይላል፣ ከእንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚችለው ይላል እዚህ ቦታ። እንግዲህ በእኛ እንደሚሰራ ኃይል መጠን ከምንለምነው ወይም ከምናስበው ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ይልና 21 ላይ ለርሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልዶች ሁሉ ከዘላለም እስከ ዘላለም ክብር ይሁን ይላል እዚህ ቦታ። መለኮታዊ ጸጋ ጉልበት ብለን ርዕስ ስንሰጥ ዝም ብለን አይደለም፣ እንዲሁ ከመሬት ተነስተን አይደለም እየሰጠን ያለን። በውስጣችን ከሚገለጠው ከሚቀጣጠለው በውስጣችን አለ። ላይክ ኒው ቲንግስ አለ በኔ ውስጥ እሳት አለ በውስጣችን። እንግዲህ በእኛ እንደሚሰራው ኃይል መጠን የምንለምነው ወይም የምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ይላል። ይሄ የእግዚአብሔር ጸጋ ነው ወገኖቼ። ጸጋው መጀመሪያ ይሰራና ከዛ ይሰራብናል። ለጸጋው ልቦቻችሁን ክፈቱ፣ ለጸጋው መስኮቶቻችሁን ክፈቱ፣ ለጸጋው በሮቻችሁን ክፈቱ። ጸጋ በክርስቶስ የተገለጠ መለኮታዊ ኃይል ነው። ጸጋ ከእግዚአብሔር ዘንድ ለኛ ለልጆቹ የተሰጠ የእግዚአብሔር ኃይል ነው። ጸጋ እንድናገለግል የሚረዳን ኃይል ነው። ጸጋ ምንም ነገር ከናንተ የሚፈልገው ነገር የለም። የናንተን ገንዘብ አይፈልግም፣ የናንተን መልክ አይፈልግም፣ የናንተን ጉባኤ አይፈልግም። በድካማችሁ፣ በውድቀታችሁ፣ በኪሳራችሁ፣ በበሽታችሁ እየተገለጠ ኢየሱስን እግዚአብሔርን እንድትመስሉ የሚያደርግ ነው የእግዚአብሔር ጸጋ ማለት። ዮሐንስ 1:16 ላይ እኛ ሁላችንም ከሙላቱ ተቀበለን በጸጋ ላይ ጸጋ ተሰጥቶናልና። ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በክርስቶስ በኢየሱስ ክርስቶስ ሆነ ይላል። በኢየሱስ ክርስቶስ ጸጋ ለኛ ተሰጥቶናል። ጸጋ ተሰጥቶናል፣ ቅባት ተሰጥቶናል፣ ክብር ተሰጥቶናል፣ ጉልበት ተሰጥቶናል፣ ዲሊቨራንስ ተሰጥቶናል፣ ሂሊንግ ተሰጥቶናል፣ ሚራክል ማድረግ ተሰጥቶናል። የእግዚአብሔር ጸጋ የሚገለጠው በእግዚአብሔር ክብር ነው ወገኖቼ። ዮሐንስ 1:14 ላይ ሄዳችሁ ስታነቡ ቃልም ሥጋ ሆነ ይላል። ጂሰስ ቃልም ሥጋ ሆነ ጸጋንና እውነትም ተሞልቶ በእኛ አደረ፣ አንድ ልጁም ከአባቱ ዘንድ እንዳለው ክብር ሆነው ክብሩን አየን ይላል። በእርሱ ክብሩን አየን። ቃል ሥጋ ሆኖ ክብሩን አየን። ጸጋንና እውነት ተሞልቶ በእኛ ያደረውን ክብሩን አየን። አንድ ልጁ ተረከልን። ኢየሱስ ክርስቶስ። ጸጋ ፍርሃትን ጨለማ የሚያባርር ብርሃን ነው። ጸጋ የሚፈውስ መድኃኒት ነው። ጸጋ በጨለማ ውስጥ ብርሃን እንድትመላለሱ ወደ ብርሃን እንድትቀይሩ የሚያደርግ የእግዚአብሔር ኃይል እንደሆነ መጽሐፍ ቅዱስ ይናገራል። ሉቃስ 1:30 ላይ
መልአኩም እንዲህ አላት ይላል፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። ውይ ማርያም ሆይ እንዴት እወልዳለሁ፣ እንዴት አረግዛለሁ፣ እንዴት የዓለም መድኃኒት እወልዳለሁ ብለሽ እንዳትጨነቂ በእግዚአብሔር ጸጋ እንደሚሆን እመኚ እንጂ አትፍሪ። ወገኖቼ መንፈሳዊ እድገት የሚመጣው በመከፋፈል ሳይሆን በጸጋ ሙላት ነው። መንፈሳዊ እድገት፣ መንፈሳዊ ኃይል፣ መንፈሳዊ መነቃቃት በጸጋው ሙላት ነው። ሉቃስ 2:20 ላይ ሄዳችሁ 2:40 ላይ ሄዳችሁ ስታነቡ ሕፃኑም አደገ ይላል። አያችሁ በጸጋ የተወለደ ጌታችን ኢየሱስ ክርስቶስ ምን ሆነ? አደገ። ጥበብም ሞልቶት በመንፈስ ጠነከረ ይላል። ጸጋ ምን ያደርጋል? ያጠነክራል። ጸጋ ምን ያደርጋል? ብርቱ ሰው ያደርጋል። ጸጋ ምን ያደርጋል? ኃያል ሰው ያደርጋል። ጸጋ ምን ያደርጋል? ዕውቀት ጥበብን እንደሚሰጥ የእግዚአብሔር ቃል ሉቃስ ወንጌል ምዕራፍ 2:40 ላይ በጸጋው የተወለደ ሕፃኑ እንዴት እንዳደገ ጥበብ እንደተሞላ በመንፈስ እንደጠነከረ የእግዚአብሔር ጸጋ በእርሱ ላይ ነበረ ይላል። ዛሬም በጌታ በኢየሱስም የእግዚአብሔር ጸጋ በእናንተ ላይ ይሁን በኢየሱስም። ታላቅ ጸጋ በእኛ ላይ ሲገለጥ በቤተ ክርስቲያን ውስጥ ነጋዴ ያልሆነ ለስንቱ ታላቅ ጸጋ በእኛ ላይ ሲገለጥ በአብያተ ክርስቲያናት መካከል ላይ መከፋፈል አይሆንም። ታላቅ ጸጋ በእኛ ላይ ሲሆን ድንበር ይነሳል፣ አጥር ይነቀላል፣ የባቢሎን ግንብ ይፈርሳል፣ ጨለማ ይመታል፣ ዘረኝነት ይመታል፣ ድግምት ይፈርሳል፣ ሟርተኞች አይቀጥሉም። ምኑ? ታላቅ ጸጋ በእኛ ውስጥ ሲገለጥ መካሪ እንሆናለን፣ መንገድ እንሆናለን፣ ኃይል ይገለጣል፣ ሰላም ይሆናል፣ ለሀገራችን ለዓለማችን እድገት ይሆናል። ሐዋርያትም የጌታን የኢየሱስ ክርስቶስ ትንሣኤ በታላቅ ኃይል እየመሰከሩ ነበረ፣ በሁሉም ላይ ታላቅ ጸጋ ነበራቸው ይላል። እዚህ ቦታ ያሉ ሐዋርያትን ጸጋው እጅግ እንደረዳቸው እጅግ እንዳገዛቸው የእግዚአብሔር ቃል ይናገራል። ጸጋ ሲገባ ወንጌል ዋጋ መክፈል ትጀምራለህ። ጸጋ ሲገባ እየዞርክ ቤተ ክርስቲያን ፕላንት ታደርጋለህ። ጸጋ ሲገባ እየዞርክ ድሃን ትመግባለህ። ጸጋ ሲገባ ለራሴ ብቻ ባንክ ሴቪንግ ከፍተ ለራሴ ብቻ ህንጻ አታሰር፣ ለራሴ ብቻ እንቁላል ፋብሪካ፣ ዘይት ፋብሪካ፣ ዱቄት ፋብሪካ አታቋቋም። ጸጋ ሲገባ ሰጪ ትሆናለህ፣ ጠያቂ ትሆናለህ፣ የወደቁትን ታነሳለህ፣ የተሳሳቱትን ታነሳለህ፣ የደከሙትን ታበረታታለህ፣ ቤተ ክርስቲያን ፕላን ታደርጋለህ፣ ታግዛለህ፣ አገልጋዮችን እኩብ ታደርጋለህ፣ ነቢያቶች እንድነሱ ታደርጋለህ፣ ሐዋርያቶች እንድነሱ ታደርጋለህ፣ ፓስተሮች ግሮው እንዲያደርጉ ታደርጋለህ፣ ከመሃላችን ልዩነቱን ታጠፋለህ። ስለዚህ ወገኖቼ እግዚአብሔር ይህን ጸጋ እንዲሰጥ እባካችሁ ጸልዩ። ጸጋ የተሰጠው ሰዎችን የራሳችን ባሪያ እንድናደርግ አይደለም፣ የራሳችን ተከታይ እንድናደርግ አይደለም። ጸጋ የተሰጠኝ ሰዎች ክርስቶስን እንዲያዩ፣ ሰዎች በክርስቶስ ሙላት እንዲንቀሳቀሱ፣ ሰዎች የሚጸልዩ ሰው ፍለጋ ከዚህ ተነስቶ ወደ ኢትዮጵያ፣ ከኢትዮጵያ ተነስቶ አሜሪካ እንዲሄዱ ሳይሆን ጸጋው ባሉበት ኢንከሬጅ ያደርጋቸዋል። ኢንከሬጅ እንዲጸልዩ ያደርጋል፣ እንዲበረቱ ያደርጋል፣ በቃል እንዲቆሙ ያደርጋል። ክርስቶስን እየመሰሉ በአጋንንት ላይ፣ በሞት ላይ፣ በጨለማ ላይ እንዲቀጥሉ ያደርጋል። ሮሜ 1:5 ላይ በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያትን ተቀበልን ይላል። እዚህ ቦታ ላይ ሕግ ያመጣው ሞት ነው፣ ጸጋ ግን ያመጣው ሕይወት ነው። ወገኖቼ እግዚአብሔር ጸጋ እውነተኛ አምልኮ ምንጭ ነው። እውነትን እንድናገር ያደርጋል፣ እውነትን እንድንሰብክ ያደርጋል። በከተማ ላይ ክፍፍልን አይፈጥርም። የከሌ አባል አምጥቶ እዚህ ጋር አይተከለም፣
እዚህ ያለው የክሌን አባት ሰርቆ እዛ ጋር አያደርግም። ወንጌል በነፃነት ያለ አንዳች ጥያቄ ወጥቶ ወንጌልን ሲሰብክ የወንጌሉ ኃይል ከነሱ ጋር ይሰራ ነበር። ሰዎች ከጨለማ፣ ሰዎች ከሞት፣ ሰዎች ከእስራት አምጥቶ ቤተክርስቲያን እንዲሰሩ ነው ያደረገው። እውነተኛ የክርስቶስ ምንጭ፣ እውነተኛ ጸጋ ዛሬ እንድትሰሙ ፈልጋለሁ። አንደኛ ቆሮንቶስ ምዕራፍ 1:4 ላይ በክርስቶስ ኢየሱስ ስላላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁሉ ጊዜ ስለ እናንተ አምላኬን አመሰግናለሁ ይላል። በክርስቶስ ኢየሱስ ጸጋ ስላመናችሁ የተሰጣችሁ በእግዚአብሔር ጸጋ ምክንያት ሁሉ ጊዜ ስለ እናንተ አምላኬን አመሰግናለሁ ይላል። እዚህ ላይ ሐዋርያው ጳውሎስ በተለይ ነገር ለደካሞች የምስራች አለ፣ ለወደቁ ሰዎች የምስራች አለ፣ ለታመሙ ሰዎች የምስራች አለ። ጸጋው በብርታት ሊያቆም ወደ እናንተ መጥቷል። ጸጋው ብርቱ ሊያደርግ ወደ እናንተ መጥቷል።